በመጀመሪያ ማርሸትና ዘመነን ፖለቲካና የጦር ተንታኝ ማድረግ በራሱ ያው ውጊያ ለማወቅ ነው። እነሱ ኪነተኛ ናቸው። እንደውም ያለሙያቸው ያለዘርፋቸው የተሳተፉ ሰዎች ናቸው ብዬ ነው የማምነው። አሁናዊ የኢትዮጵያን ፖለቲካ ያለ መረዳት ችግር ታይባቸዋል። ራሳቸውን ራስ የማለት ብቻ ግን ወያኔ ባስታጠቀቻቸው ልክ እንደውም ወያኔ ባፈታሪክ ያወራቸውን እያረጋገጡ ያሉ ሰዎች ሁሉ ይመስለኛል። ምክንያቱም አንዳንድ አፈታሪኮች ወያኔ ሰርታለች። እነዛን አፈታሪኮች በተግባር እነዘመነ ካሴ እያረጋገጡ ይመስለኛል እንጂ አንድ እንደ 21ኛው ክፍለ ዘመን ፖለቲካን ተረዳና ተነተነ እንደምንለው ዘመናዊ ሰው እኔ በጣም ነው ራሱ ለማውራት ስለነሱ ለማውራት ምን ለመናገር እጸየፈዋለሁ። ምክንያቱም አይመጥኑም። ዝም ብለው ነው የሚያወሩት። በቃ ማይክና ካሜራ ሲያገኙ ዝም ብለው ነው የሚያወሩት። ማርሸት ኮሜዲ አይደለም ታላቁን የአማራን ህዝብ አይደለም ጎጃምን ደንበጫን የአንድ ቀበሌን ማህበረሰብ ነፃ ያወጣል። አዲስ አበባን ለትግል ደብረ ብርሃንና ደብረ ሲና የሚጠሩ ድምጾች እየመጣን ነው ከሚል ፎከራ ኑና አብረን እንዋጋው ወደሚል ቅስቀሳ የዞረ ትርክት አዲስ አበባና ወቅታዊ ትኩሳቷ። አዲስ አበባ የኢትዮጵያ ፖለቲካ እምብርት ናት። የኢኮኖሚያም የጀርባ አጥንት። ልሂቃን ተብዮቹ የፖለቲካን ሀሁ መቁጠር ሲጀምሩ ቀድማ አፋቸው ላይ የምትመጣው ባለስልጣናቱ የሚቆናጠጡት ወንበር ላይ ገና ጉብ ሲሉ ባይነህን ይላቸው የሚስሏት ከተማ ናት አዲስ አበባ። ይህችን ከተማ ለትግል የመረጧት ወጣቷን የመለመሉላት ሰዎች የትግል ሜዳ ጥሪ አቅርበውላት ያውቃሉ። አዲስ አበባ ሆይ ደብረ ብርሃን ያንገትሽን ስር ሽታ የምታሸት ቅርብሽ ናት። ደብረ ሲናም ብትሆን ለእንዳንቺ አይነቱ ሆደ ቡቡ እምቡዛም ሩቅ ያሉነች ናት። መተሽ ተቀላቂያት የሚል አይነት ጥሪ ሲጎርፍላት የሰማ ነው ዛሬ አይደለም። ይህ ጥሪ የቀረበላት አዲስ አበባ ናት። ፊንፊኔ፣ በረራ፣ ሸገር እያሉ የሚጠሯት ስመ ብዙዋ ከተማ አዲስ አበባ። የኢትዮጵያን ደም የሚዘውረው ልቧ 4 ኪሎ ላይ የተሰየመላት አዲስ አበባ። ቀድሞ ቋንቋቸው የመጣን ነው የሚል ነበረ ወደ አዲስ አበባ ወደ 4 ኪሎ። አሁን ደግሞ ልሳናቸው ተቀየረና ኑ አብረን እንዋጋ ማለት ጀመሩ። መንግስትን ገዝግዘን ጨርሰናል፣ የሚቀርን ገፍቶ መጣል ብቻ ነው ያለው አንደበታቸው ተገታና አዲስ አበባ ልንደርስ የቀረን አንድ ሐሙስ ብቻ ነው ያለው ምላሳቸው ታጠፈና ቀጠሮ ያዙበትን 4 ኪሎ በደብረ ብርሃን ለወጡት። እናም የአዲስ አበባን ወጣት ና ዝመትና ተዋጋ ብለው የጥሪ ካርድ ላኩለት። እውነት ነው። አዲስ አበባ ኑሮ የከበደው ኪራይ ያማረረው የንግድ ሱቁ የፈረሰበት አባወራ ሁሉ የተከማቸባት ናት። እርግጥ ነው አዲስ አበባ ከለመዱት ደብረ ተነስተው አዲስ ሰፈር የሚሰፍሩ ቤተክርስቲያናቸውን በእንባ የሚሰናበቱ ማህበራዊ ኑሯቸውን እንደ ዘበት የቋጩ አዛውንቶች ከተማ ናት። ትክክል ነው። አዲስ አበባ በትራንስፖርት ዋጋ መናር የተማረረ በምግብ ፍጆታዎች ዋጋ ማሻቀብ አንገቱን የደፋ በኮሪደር ልማቱ ምክንያት ነባር ህይወቱ የተናጋበት ነዋሪም መገኛ ናት። ነገር ግን የአዲስ አበባ ወጣት ለጦርነት ቢሰለፍ እነዚህን ችግሮቹን ፈቶ ካናቱ ላይ አሽቀንጥሮ ጥሎ እፎይ ሊሆን? መቼም የአንድ ነገር ስኬት የሚታወቀው ውጤቱ ተሰፍሮ ተለክቶ ነው። እስኪ በዚህ መሰረት አሁን ላይ ኢትዮጵያ ውስጥ የተደረጉና እየተደረጉ ያሉ ጦርነቶችን ሰፍረን እንለካቸው። ከትግራይ እንጀምር። ጌታቸው ረዳና ደብረጽዮን ገብረ ሚካኤል፣ ስዩም መስፍንና አባይ ፀሐዬ፣ ሞንጆሪኖና ጌታቸው አሰፋ ቋንቋቸው ነፃ እናወጣችኋለን ነበረ። የትግራይን ህዝብ ከማንና ከምን የሚለው ጥያቄ እንዳለ ሆኖ እንዳሉትስ የትግራይን ህዝብ ነፃ አወጡት ወይ ብሎ መጠየቅ ግን ተገቢ ነው። ጦርነቱን ሲጀምሩት መከላከያው ላይ በእነርሱ ቋንቋ መብረቃዊ ጥቃት ሲሰነዝሩ፣ ሮኬቶችን ወደ ባህር ዳርና ወደ አስመራ ሲያስወነጭፉ ያቀረቡት ሰበብ ትግራዋይ ተከቧል፣ ነፃ እናወጣዋለን የሚል ነበረ። አሁን ትግራይ እንዴት ናት? ጌታቸው ረዳ ለመሪው አደረ የሚል ድምጽ የሚለፈፍባት፣ ምግበይ ኃይለ ህዋትን ከዳ የሚል ሰበር ዜና የሚነገርባት፣ ጌታቸው አሰፋ ፊቱ ታየ የሚል ስላቅ የሚነዛባት፣ ወታደሮች ጎራ ከፍሎ የሚታኮሱባት ምድር ሆናለች። ይህንን ማሳያ አንድ ልንለው እንችላለን። ሌላ ምሳሌን ጨምር። ሰበቡ ልዩ ኃይል ትጥቅ አይፈታም የሚል ነበረ። ምክንያቱ አማራው በያለበት ቦታ በማንነቱ ተጠቃ የሚል ነበረ። በእነዚህ ምክንያቶች የተጀመረው ብረት አክል ትግል ግን
ወለጋ ላይ ይገደል የነበረውን ወገን ሞት አስቀርቶ ይሆን ወይንስ በማንነታቸው ምክንያት የሚጠቁ ሰዎችን ቁጥር ቀንሶ ይሆን? ምናልባት ነገሩ ባይብስ እንጂ አያንስም። ይኸው በወረኢሉ ወንድም የወንድሙን እጅ ይከላል። በመካነ ሰላም መስጊድ ላይ ጥቃት ይከፈታል። በጎጃም መምህራን ላይ ሴራ ይጎነጎናል። በጎንደር የአባት አርበኞች ልጅ ይገደላል። አሁን አማራ ክልል ውስጥ ጎራ ተለይቶ ወገን ተጠግቶ ማደር ልማድ ሆኗል። እንታገለዋለን ብለው ከወጡለት መንግስት ይልቅ ጥይታቸው የሚያልቀው በርስ በርስ ውጊያ ሆኗል። አንዳንዶቹ መሪዎችም ፓስፖርታቸው ኤርትራ፣ ናፍቆታቸው አስመራ ነው እየተባለ ይታማል። በነገራችን ላይ ዘመነ እኮ የኤርትራ ፓስፖርት ነው ያለው ስቲል ማለት ነው ስቲል እስካሁን ድረስ። ምክንያቱም ይሄ ሰውዬ በይፋ እኔ ያንን ፓስፖርት ለዚህ ነው ያስኩት አላለም። ውስጥ አዋቂዎች ናቸው ያወጡት። በትክክልም ሳጣራ ነው። ስለዚህ ዘመነ ኤርትራዊ ሆኖ ነው አሁን ጎጃም አካባቢ እየተንቀሳቀሰ ያለው። ይሄ ልጅ አይ እኔ እኮ በዛ ሰዓት እንዲህ ስለሆነ ነው ብሎ እስካሁን ድረስ ማስተባበያ አልሰጠም። እና በሰዓቱም ሲላክ ለሚሽን ነው። በአሁኑም ሰዓት በአማራ ክልል ባለው ነገር የወያኔና የሻቢያን ተልእኮ ነው እያስፈጸመ ያለው። ለዚህ ተጨባጭ ማስረጃ አለኝ። እነ ዘመነ በሰሜኑን ጦርነት እንበለው አሁንም ባለው ባልተገባ ግጭት ውስጥ ሲገቡ አቅደውበትም አስበውበትም አይመስለኝም። ራሱ እኮ ነው ሲበጠብጥ የነበረው። ራሱ እኮ ነው የአማራ ክልል አመራሮችን እርስ በርስ ሲያጋድሉ የነበረው እኮ እነ ዘመነ ናቸው። ለእነዚህ ሰዎች አጀንዳቸው የሻቢያ ዓላማቸው የኢሳያስ አፈወርቂ ነው በሚል ይወቀሳሉ። እነሆ ማሳያ 3 ነገረ ጀዋር መሐመድ። ጀዋር መሐመድ ማለት ተከበብኩ ብሎ አንዲት መስመር አረፍተ ነገር ፌስቡክ ላይ ቢጽፍ ስለ ክብሩ እልፍ ነብሳት የሚሰውለት ግርማ ሞገሳም ነበረ። ኦሮሚያን ከመገንጠል ማን ያስቆመኛል ብሎ ለመናገርም ድፍረት የማያነሰው ትንታግ። እኔ ኦሮሚያ መገንጠል ብፈልግ ኖሮ ማከለከለኛ ኩድ አብዳን ፎርማን ዜጎ ምንድነው ሰው ይቃያል እኮ። ኢህአዴግን እኮ ሆነ ብለን እኮ ነው የተውነው በቦታው። የኦሮሞ ህዝብ ጥያቄ እኮ መገንጠል ጥያቄ አይደለም። ሰው ዝም ብሎ እኮ ኤግዛጀሬት የሚያደርገው ዊ ሴቭድ እኮ ኢትዮጵያ እንደው ማን ነው የሚያመሰግን ለምን ጠፋ? ሙሉ በሙሉ ሀገሪቷን ተቆጣጥረን ባለንበት ወቅት የፈለገንን ማድረግ የሚያስችለን አቅም ነበረን። ኢትዮጵያን ዲሞክራታይዝ ከማድረግ ኦሮሚያ መገንጠል በጣም ቀላል ነው። 5000 ወጣቶችን ወደ እሳት ልከን እሳት አስበልተን አስጨፍጭፈናቸው ነው። በዘነሱ ደም ነው ዛሬ ኢትዮጵያ ውስጥ የምታየው ነፃነት የመጣው። በቀልድ አይደለም፣ በጸሎት አይደለም። አሁን ከስልጣን የወረዱት ህወሓቶች ብትወስዳቸው ትግራይን ያስታወሷት ስልጣን ሲያጡ ብቻ ነው። ትግራይ ሄደው አያውቅም። እዚሁ ነው ከሀገር የዘረፉትን እዚሁ ጨፍጨፍ አድርገዋት፣ ሌላውን ኤዥያ ደብቀውት፣ ሌላውን አውሮፓን የደበቋት። ለትግራይ ህዝብ ምንም አላወረዱ። አሁንማ ጀዋር በነጠበቃ ወንድሙ ኢብሳ የእድር ጥሩምባ ተብሎ ሲዘለፍ ሰምቶ እንዳልሰማ የሚያልፍ የቀደመ ተጽዕኖ የከዳው ምስኪን ሆኗል። ጀዋር ትንቆ ነው በእስልምና ዳይራን ለማንዴ ቦባው ከዲር ለማንዴ ይላል። አማድ አንዴ ከሰልጣና ዳላለ አማድ ከሆነ በኋላ ዳግም ተሰላየ አለቀ። አንድ ጊዜ ድል ከተሰጠ ድሉ አበላሽ። ጥሩምባ ነበር፣ ጥሩምባ ነፊ እውቀት የለውም። አሁን አጀንዳ የሌላቸው ሰዎች ናቸው። አጀንዳቸው ምንድነው? እኔ ፖለቲከኛ የጀዋር ፖለቲካ የሰው ጥያቄ ካላነሳ ምንም ፖለቲከኛ ሆንኩላል። ፖለቲከኛ እንደዛ አይደለም። ኢቭን እነ ሌኒን ማርክሲስቶቹ አብዮተኞች መስመራችን ይሄ ነው፣ ሪዮት ዓለማችን ይሄ ነው፣ አይዲዮሎጂያችን ይሄ ነው። ማኦ who is ጀዋር? ማን ነው ጀዋር? ጀዋር እዚህ ሀገር ውስጥ ከገባ የተከተለውን እልቂት የፈሰሰውን ደም ሀጫሉ እኮ ያነ መሰለ ጀግና ሞቶ በሱ አስከሬን ስልጣን የሚመኙ ሰዎች ናቸው እኮ አንተ 50 ሚሊዮን ኦሮሞ ካለ በመጻፍ ላይ ጽፏል። እሱም በመጻፉ ላይ ጽፏል። አልካደም 50 ሚሊዮን ኦሮሞ ካለ 49 ሚሊዮን ኦሮሞን ጨርሼ 1 ሚሊዮን ኦሮሞን ነፃ አወጣለሁ። ምክንያቱም ኦሮሞ ፈርስት አይደለም ያለ ጭካኔ ነው። ያኔ በጉብዝናው ወራት የሰበሰባቸው ወጣቶች ዛሬ ጀዋር መሐመድ እምጥ ይግባ ስምጥ አያውቁም። ጀዋር ተከበበ፣ ሀጫሉም ሞተ ብለው ሻሸመኔ ላይ የበረቱ ሰዎች ዛሬ በቀን 24 ሰዓት ሙሉ መልእክት ቢላክላቸው የማይሰሙ፣ አንድ ጊዜ የጤና ባለሙያዎችን፣ ሌላ ጊዜ የመምህራንን፣ አሁን ደግሞ የተማሪዎችን አጀንዳ ተቀብሎ ቢልክላቸው የዝሆን ጆሮ ይስጠን ብለው የተኙ ሰዎች ሆነዋል። እንገነጥላታለን ብሎ ይምልላት የነበረችው ኦሮሚያ በነጃልመሮ ጦርና በመንግስት ወታደሮች ውጊያ ሰላም ርቋት ዓመታትን ታስቆጥራለች እንጂ
ኦሮሚያ አውት ኦፍ ኢትዮጵያ ያለላት ሰው ቃል የገባላትን ሰላም እስካሁን ሊሰጣት አልቻለም። እነዚህ ሶስት ማሳያዎች ትኩረት እንደ ክረምት ጅረት የበዛላቸው ሆነው ቢገኙ አነሳናቸው እንጂ ኢትዮጵያ ውስጥ ከነዚህም ሌላ ተመሳሳይ ታሪኮችን የሚያስተርኩን አያሌ ጉዳዮች አሉ። ሞኝ በራሱ ሲደርስ ይማራል፣ ብልጥ ደግሞ ከሌላው። ይህን ብሂል የሚያስጠቅሰን ቀደም ሲል ያነሳናቸውን ማሳያዎች ችላ ያለ ጥሪ ለአዲስ አበባው ሲደረግ መስማታችን ነው። አሜሪካ ላይ ሆነው በፎቅ ጫካ ተገበው ህዝባዊ እንቢተኝነት የሚል ሰነድ ተሸክመው በየዩቲዩቡ ብቅ ጥልቅ የሚሉት የቀድሞ ፖለቲከኞች በራሳቸው አንደበት የከሰርን ፖለቲከኞችንን ስላሉ ነው የቀድሞ ማለታችን። አዲስ አበባ ላይ አይናቸውን ጥለዋል። እኛን ካልሰማችሁን ማንን ልትሰሙ ነው ብለው ከመፎከር አልፈው ድህረ አብይ አህመድ የሚል ሰነድ ሸክፈው ፕሮጀክት ኤክስ የሚባል እቅድ ነድፈው የከተማ ተቃውሞን እየጋበዙ ናቸው። ገና ክህደቱ የሚል ቅጽል ስማቸውን ከጀርባቸው ላይ ሳይፍቁ አንዳች መጥፎ ነገር ቢከሰት ብቅ ብለው ማረጋጋት የሚችሉበትን መንገድ ሳያበጃጁ እንዲያው በደፈናው አዲስ አበባውን ለህዝባዊ እንቢተኝነት እየጋበዙ በ45 ቀን ስራ መንግስት እንሆናለን እያሉ እያወጁ ነው። እነዛ 11 ሁኔታዎች በተሟሉበት ሁኔታ ነው 45 ቀን። ወደ መጀመሪያው ጥያቄ ነው እንደገና የመለስከኝ ሞገስ። እነዛ 11 ጥያቄዎች ካልተሟሉ ከአንድ ዓመትም በላይ ሊወስድ ይችላል። ወይም ደግሞ ካልከው ከ7 ከ8 ዓመትም በላይ ሊወስድ ይችላል። ጭራሽም ላይሳካ ይችላል። ኢቨን ተሟልተውም ያልኩት ለዛ እኮ ነው። ግን ተሟልተውም ቢሆን 45 ቀን ካላጠረም ወይ ነው ልንገርህ ከተሟሉ ሶስተኛውን ሳምንት የሚያልፍ አይመስለኝም አሁን ያለው መንግስት። በነገር ላይ ስለ መንግስት ስታወራ በ27 ዓመት የነበረው መንግስትና አሁን ያለው መንግስት ለኔ አንድ አይነት አይደለም። እነዚህን ሁሉ ማሳያዎች ደርድረን ምን የምትሰጧት አላችሁ ብለን ለምንጠይቅላት አዲስ አበባ ከመቀሌና ባህር ዳር ከወለጋና ጎንደር የተሻለ ምን አስባችሁላታል? ባህር ማዶ ተሻግረው ያሉትን ከአትላንቲክ ወዲያ ጎጆ የቀለሱትን ትተን ይነስም ይብዛ አገር ውስጥ ሆነው የራሳቸውን አስተዋጽኦ ለማበርከት ደፋ ቀና የሚሉትን አካላት ጥረት ጥቂትን ነይ። እነ ኢሃፓ አዲስ አበባ ላይ ህዝባዊ የውይይት መድረክ ለማዘጋጀት እየተጉ ነው። ሰላም ናችሁ። እንግዲህ አዲስ አበባ ያለውን አጠቃላይ ሁኔታ በተመለከተ እንግዲህ ሰሞኑን በሰፊው ልንመጣበት ነው። ምክንያቱም እናንተም ቅስቀሳ እያደረጋችሁ ነው፣ ከወዲሁ መግለጫም አውጥታችሁ ህዝቡን ጥሪ እያደረጋችሁ ነው። ግን አዲስ አበባ እንዴት ናት? ሰላም፣ ሁሉ ነገር ደህና ነው? አዲስ አበባ እንደ ማንኛውም የኢትዮጵያ ክፍል ሰላም ነው ለማለት የሚያስደፍር ሁኔታ አይደለም። ለሰላም የምንሰጠው ኦፍኮርስ እንትናችን ትርጉሙ የተለያየ ከሆነ ሰላም ነው የሚል አካል ሊኖር ይችላል። ግን የጥይት ኢሹ ብቻ አይደለም ሰላም፣ የመሳሪያዎች አለመሰማት ብቻ አይደለም ሰላም እና እንደ ማንኛውም የኢትዮጵያ ክፍል ናት አዲስ አበባም ለማለት ነው የምወደው። እንደው ሰሞኑን የስፖርት እንቅስቃሴ ነበረ፣ ታላቁ ሩጫ፣ እንደዚሁም በአዲስ አበባ ስታዲየም የሚታዩ ድባቦች ሰው ምናልባት ጭንቀቱን ለማሳረፍ እንደው የመጣበትንም መከራ በእንደዚህ አይነት ትዕይንቶች ለማሳለፍ ብሎ ነው አገዛዙ ልክ ሰላማዊ ድባብ እንዳለ አዲስ አበባ ምንም እንዳሉ ለዓለም አቀፍ ገጽታ እየተጠቀመበት ነውና ከዛ አንፃር ነው ጥያቄውን ያነሳሁት። እንግዲህ ሰው ወደሚፈልገው ኢቨንት ሄዷል። ግን አሁን ለማለት የምፈልገው ነገር እንደዚህ አይነት ለመዝናኛ የሚዘጋጁ ትርኢቶች ላይ እንደሄደ ሁሉ ደግሞ ለነጻነቱ የሚዘጋጁ ትዕይንቶች ላይ ደግሞ ቢሄድ የበለጠ ከዚህ በላይ ለውጥ ይመጣልና እሱን መልእክት ነው ማስተላለፍ የምፈልገው። ይህች አዲስ አበባ እቴጌ ጣይቱ ከሩቅ አይተው የተማረኩባት ንጉሠ ነገሥቱ ይሁንታቸውን ሰጥተው ከተማ ያደረጓት ብቻ አይደለችም። ከዚያ በፊትና በኋላ አንዳችም ታሪክ የሌላት አድርገን የምንቆጥራት ብቻም አይደለችም። ድሮ ድሮ አዲስ አበባ ሲባል አየሯ የተስማማ የመሃል አገር መሆኗን ጠቃቅሰን እናልፍ እንደሁ እንጂ ዙሪያዋን ስለከበባት የፖለቲካ እሳት በቅጡ አልተረዳንላትም ነበረ። አዲስ አበባ ከኢትዮጵያ ዋና ከተማነቷ በላይ ከአፍሪካ ህብረት መቀመጫነቷን ባሻገር ዛሬ በናይሮቢ ተወሰደባት እንጂ የዓለም አቀፍ ተቋማት መስህብ ከመሆኗም ሲያልፍ የለየላት የፖለቲካ መናኸሪያ ከተማ ናት። ሐሳብ አለኝ ብሎ ስለ ሰላማዊ ትግል የሚደሰኩረው ፖለቲከኛም በትጥቅ ትግል ተማምኖ ጫካ የገባውም ሁሉ በህልሙ ቅቤ ሲጠጣ የሚያድረው አዲስ አበባ ከተማ ውስጥ ነው። ይሄ ደግሞ በሁሉም የፖለቲካ ጎራ ሰልፈኞች ዘንድ ያልተፈታ ህግ ጭምር ነው። ምንም እንኳን አራምባና ቆቦ በሆነው ርዕዮተ ዓለማቸው ቢለያዩም በአዲስ አበባ ወሳኝ ከተማነት ዙሪያ ግን ስንዝር እንኳ ልዩነት የላቸውም። የሁሉም ፖለቲከኞች ህልም ተፈጭቶና ተቦክቶ የሚጋገረው አዲስ አበባ ውስጥ ነው። ለዚህ ነው ወጣቶቿን ደብረ ሲና ግቡ ብሎ የሚሰብክ ጋዜጠኛ፣ እምቢ በሉ ብሎ የሚመክር ፖለቲከኛ
በየፈርጁ የሚሰለፍባት